ሰው ልጆች ናፍጣ ለሰው ልጆች ቤንዝል ለሰው ልጆች ነዳጅ ያስፈልጋል። ይሁን ሰላም ሰላም። ውይ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለብስቲስት ጎንደሮ ወዳችን ላይክ እና ሼር ያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ሀሳቡ ሲሞቻችሁ 10,000 ላይክ ቁጭን ከፈለጋችሁ እንኳን ደስ አለን፣ እንኳን ደስ አላችሁ። አሸንፈን ወጥተናል። ተናግረናል እኮ ምንም አመጡም። እንደ አንበሳ ቁም፣ እንደ ቆሰለ አንበሳ ጨምድደ ነክሶ ወጥራ ያዛቸው አላልኩም። እነሽሉ አለ አሸንፈናል። እና በእውነቱ የኢራን ድል የሞላ ዓለም ጭቁን ህዝቦች ድል ነው። በጣም ነው ደስ ያለኝ። ሞላ ኢራናውያን ከተሞቻቸው ላይ በደስታ ወጥተዋል። ኢራን ድል አውጃለች። አሜሪካም 15 ቀን የንግግር ጊዜ ሰጥቻለሁ። የኢራንን 10ሩንም ቅድመ ሁኔታ ያለምንም ማወላወል ያለምንም ለምቦጭ መጣል ያለምንም ነው ያለ ሰውዬ ነው ያለ። እኛ አይደለም ያለ ተቀብያለን ያለ። ታዲያ እኔ ምን አለን? ታዲያ ኮራው እኔም ለራሴ ኮራው በእውነቱ ባመጣችሁ ሀሳቦች ባቀበልካችሁ መረጃዎች እኛም ኮራን በእናንተ እኛም ኮራን በእውነት ኮራን በእናንተ እውነት ኮራን በእውነት እኔ ራሴ ኮራው። ሞላ አፍሪካን ኮራን። ሞላ የዓለም ህዝብ የዓለም ጭቁን ህዝብ የተጨፈለቀ የተሰደደ ንብረት የወደመበት በሙሉ ማሸነፍ እንደሚቻል በነገራችን ላይ ከተኩስ አቁሙ በኋላና የኢራን ድል ከታወጀ በኋላ ኢራን እንትን እጇ ውስዋስ ላይ ነበር። እጇ ወደ እስራኤልም ወደ ሳዑዲም ወደ ተባበሩት አረብ ኤሚሬት ወደ ኳታርም ልኳል። እንግዲህ ውስዋስ ውስጥ አልወጣችም። እባክሽን ኢራን ቆይ በግል ደውዬ አናግራለሁ እንዲያቆሙ እነግራለሁ። አሁን እነሱ ውስዋስ ውስጥ አልወጡም። አየህ አንዳንዴ እጆ ረጥክ ድንገት ቁም ስትባል ትንዶረደራለህ አይደል? በቃ እንደዛ ነው የሆኑት ኢራኖች። እና አሁን ደውዬ አናግራለሁ እሱ ይቆማል። የኔ ጌታ ይደዛ የለመድክበት ላይ ትተፋለህ። የለመድክበት ቦታ አይደለም ኢራን ቦታ አይደለም። ደጋግሜ ተናግሬያለሁ። እና የስህተት ነው የመረጃ ስህተት ነው። ሰዎቹ የማይሆን ቦታ ውስጥ የገባ አይኔ ሁሉ አይጎርማችም። ዶፍረሳል እስኮላሊት 6 ሰዓት 7 ሰዓት ድረስ እዛው ላይ አፍጥጬ ነበር። እና በድካም ነው ራሱ እንትን ያልኩና እንደማይሆን እርግጠኛ ይችላል። እና በእውነት ይሄ ድል የሞላው ልክ የአድዋ ድል የሞላ አፍሪካን ድል እንደሆነ የኢራን ድል የሞላ ዓለም የጭቁኖች ድል ነው። ለሊቢያኖች፣ ለኢራቆች፣ ለሶሪያዎች፣ ለየመኖች በሞላ ዓለም ለጠፉ፣ ለተጎዱ፣ ለወደሙ። በነገራችን ላይ አሜሪካ ኢራን ላይ አይደለም ጥቃቷን ኢራን ላይ ብቻ አይደለም ያቆመች። ጋዛ ላይም የሚደረገውን ሊባኖስ ላይም የሚደረገውን በሞላ ቀጠና የኢራን አጋሮችን እንዳትነኩብኝ አለች። አልነካም ነው ያለች። ደስ አይልም? እንዲህ ያለ ልበ ሙሉ ሆነ ተከብረ ሌላውን ስታስከብር ደስ አይልም ወይ? እኮ ነው ጥያቄ። ደስ ይላል። ይሄ በነገራችን ላይ ለማጣጣም ልበ ሙሉ ጆግና ወንድ መሆን ያስፈልጋል። እውነት አለኛ የሚሰማን ስሜት ለሁሉ ሰው አይሰማም። ለምን? እኛ የጦርነት ቃና እናውቃለን። እኛ መድማት መቁሰል ምን እንደሆነ እናውቅ ስለምናውቅ ነው ነገር ሞተርት ትግጠኛ እና ውስጥ በጣም የሚያስደስት በጣም እጅግ በጣም ነው የተደሰትኩት ለእውነት በመቆማችን ምክንያት እውነት ራሱ ጊዜ ይወጣል። አሁን እኮ ኢራኖች ከኛ ከየትም አያውቁንም። ከየትም እኛ እያነሳን ያለ ስለ እውነቱ ነው እንጂ ለአሜሪካም ጉዳይ አይደለንም። እኛ ለኢራኖችም ጉዳይ አይደለንም። ፐርሶናሊ እኔን በግሌ ነው ላይ ያለት ምንም አይደለም። ግን ለእውነት ስትቆም ምንጊዜም በሰፊት ትከበራለህ። ይሄ ትልቅ ትምህርት ነው። በጣም ነው ደስ ያለኝ። እንኳን ደስ አላችሁ ነው ላይ ያለት። እኔም ደግሞ ትንሽ አረፍ አልኩኝ አይደለም። እንደዚህ መስቀል አደባባይ ላይ ጎረፋለሁ ብዬ ሲያቁለበልበኝ ወር ሙሉ ስቀባጥር ልጎረፍ ነው። እግዚአብሔር እንኳን አትወርፈኝ። እኔ ነው እሺ። የተወራረድካችሁ ሰዎች ብሬና አታመጡን ተሞጣላችሁ አታመጡም። እኔ ግን ይቁር ለእግዚአብሔር ብያችኋለሁ። እኔ ተወልቼ በሆን እውነት አገር ሁሉ ስለታዘበኝ ክፍል ነበረ። ግን እኔ ለእናንተ ትቼላችኋለሁ። ኢራን ድል አውጃለች። ሞላ ኢራናውያን ልበ ሙሉ ነው። ዝም ብለህ አሁን እኮ አንዳንድ ትንሽ አኗኗራችንም ይወስናል። እንደዚህ አይነት ነገር ለመረዳት የሰውን ስለነበረ ሁልጊዜ ብያቸዋል። ውጊያ ሲገባ የሚታየው ቁጥር አይደለም። ኢትዮጵያ ውስጥ ስንት ሰው አለ እዛ እዚህ ስንት ሰው አለ፣ እንደዛ አይደለም። ውጊያ እንደዛ አይደለም። 100,000 ሰው ቦቅባቃ ቦጅባጃ ብሔርተኝነት መንደርተኝነት ካወጣው ሰው ይልቅ በልበ ሙሉነት እውነት ይዞ በፍቅርና በአንድነት የሚዋጋ 5,000 ሰው ያሸንፋል። ልብ ነው ዋናው። የሚዋጋ ከእጅ አይደለም። የሚዋጋ ጭንቅላትና ልብ ነው። እና
በእውነቱ እጅግ በጣም ነው የተደሰትኩት። እኔ ብቻ አይደለም ሞላ ዓለም ነው እፎይ ተመስገን ነው ያለ። ሞላ ዓለም እንግሊዝ፣ ጀርመን ሁሉ ተንበርክከው በደስታ አልቅሷል። አሁን አረገ ሞላ ዓለም ነው የተጨነቀ። ጃፓንን የሚያክል ግዙፍ ኢኮኖሚ ያላት አገር፣ ደቡብ ኮሪያን የሚያክል ግዙፍ ኢኮኖሚ ያላቸው አገሮች ኮላፕስ ሊያደርጉት ጥቂት ነበር የቀራቸው። ጥቂት እና ትራምፕም ውርደቱን ዋጥ አድርጋ፣ አሜሪካ ውርደታን ዋጥ አድርጋ 10ም ቅድመ ሁኔታ ኢራን 10 ቅድመ ሁኔታ ያልኳቸው ከባድ ነው። ብር ትሰጠኛላችሁ ነው ያለው። በመቶ ቢሊዮን በትሪሊየን እንደውም 1 ትሪሊየን ያለችው ቢያንስ ወደ 500 ቢሊዮን ይፈጃል። ኳሳ ትሰጠኛላችሁ? እሺ። ሆርሙዝ ሰርጥ ላይ ጌታው እኔ ነኝ? እሺ። ጋዛ ላይ ሊባኖስ ለሚደረገው ጥቃት ይቆማል? እሺ ነው። እንዴት አንጀቴ ቅቤ ጠጣ አይነት ነው የሆነት። ኢትዮጵያ 40.5 በሞት ብትመነደግ ራሱ የዚህን ያህል አልደሰትኩም። እውነት በጣም ነው የተደሰትኩት። በቃ እና ለምን እኔ ልበ ሙሉም ስለነበርኩኝ እርግጠኛም ስለነበርኩ አይደረግም። ዓለም ወደ ሰላም መምጣት ካስፈለገ ኢራን አሸንፋ መውጣት አለበት ብያለሁ። የኢራን ቅድመ ሁኔታ ትናንት ብያለሁ እኮ እኔ። አሁን ቤተሰቦች እናንተ ደግሞ እኔ የኔ ፈለረች የኔ ቤተሰቦች ጂኒየሶች ናቸው። እውነቱ አብዛኞቻችሁ ያን ስለማቅ እኔ ፈራ ጠንቀቅ ብዬ ነው የምናገረው። አብዛኞቻችሁ እኔ አይቼ ጎምግሜ የደረስክበት ነው ነግራችን። በጣም ጂኒየሶች እንደ በየዋህነት እንደዙ ይናገር ብለው ነው የሚሰሙኝ። እውነት አይደብላችሁ እና እናንተ ፊት ቅንጣት ታክል ቃል ላለመሳሳት እሞክራለሁ ብዙ ጊዜ በተቻለኛል። እና እኔ የዛሬ 6 ዓመት የተናገርኩት 5 ዓመት የዛሬ ዓመት ከ6 ወር የተናገርኩትን አስታውሰ ይዞ ይመጣለሁ። አንተ ቆጣፊ ምናባ ብለው ነበር ነው የሚሉኝ። ስለዚህ እንደነዚህ አይነት ጂኒየስ ሰዎች ጋር ዝም ብዬ አጉል ወሬ አላወራም። እና በጣም ነው የኮራሁት፣ በጣም ነው የተደሰትኩት። ይሄ ድል የሞላ ጭቁን ልክ የአድዋ ድል ለመላ አፍሪካ ምልክት አልነበረም? የድል ምልክት ነው ለመላ ጥቁር ሕዝብ በሙሉ አድዋ የድል ምልክት እንደሆነ የዛሬው የኢራን ድል ለመላው ጭቁን አረብ በሙሉ ለኢራቆችም፣ ለሊቢያም፣ ለሶሪያም፣ ለየመን አረቡን በሙሉ ወክላ አሸንፋለች። እና በጣም ነው ደስ ያለን። በነገራችን ላይ ይሄ ተኩስ አቁም ተደርጓል። አሜሪካም የኢራንን ቅድመ ሁኔታ ተቀብላለች ማለት ጦርነቱ አብቅቷል ማለት አይደለም። ብታምኑም ባታምንም ከሰሜን ኮሪያና ከራሽያ 0 ቁጥር የሌለው መሳሪያ እየተጠጋ ነው። አሁንም ኢራኖቹን እንቅልፍ የላቸውም። አሁን በነገራችን ላይ አንድ ነገር ወቁ፣ እርግጠኛ ሆኜ የምነግራቸው ኢራኖቹ አሁንም እየተኮሱ ነው። ወደ እስራኤልም ወደ መካከለኛው ምስራቅ ሀገሮችን እየተኮሱ ነው። እንትን ውስዋስ እሱ የውስዋስ ችግር ነው። እንዲያስተካክሉ እነግራለሁ። ውስዋስ ስላልወጡ ነው፣ ከጦርነት ሙድ ስላልወጡ ነው። አሁን ደውዬ ሁሉ ነገር እንዲስተካከል አረጋለሁ። ነገር ግን ብታምንም ባታምንም የኢራን ሚሳኤል ጠፍጣፊዎች ያው እንደ ቂጣ ነው የሚጠፈጥፉት ብያቸዋለሁ። እየጠፈጠፉ ነው። አሁን ምንም እንቁልፍ የሚባል ነገር የለም እዛ ሀገር ውስጥ። እንቁልፍ የሚባል ተረጋግቶ መብላት፣ ተረጋግቶ መተኛት፣ ሚስት የልያት ልጆች የልይ ምና የለም። ሐራም ነው አሁን የለም፣ አይቻልም። ወደ ቤቱ ማንም አይሄድም። ቀጥል፣ ጠፍጥፍ ነው። ሚሳኤልን ጠፍጥፍ፣ የተፈረሰውን መንገድ አስተካክል፣ ደምድም። እንትን መውጫ ያጡትን አንዳንድ ቦታ ላይ መውጫ ያጡ ሚሳኤሎች ይኖራል እና እሱን አስጠጋጋ፣ አሞቻምች፣ ከተቻለ ኒክሎር አብላላ፣ በደንብ ኩፍ ይበል። ሙክ ነው ነግራች አሁን አረጋይ አሁን በፍጥነት በብርሃን ፍጥነት ኒኩለር ይብላላ አቆ ቤት ያዘን ነው ከመነግር ያለ ቶሎ በቃ ቶሎ እንዲደርስ ትኩስ ነገር እንዲደርስ እና ይሄን ያረጋሉ ሰዎቹ። እንትናቸው ሜንታሊቲያቸው እረፍት አልባ ህዝብ ነው፣ ጠንካራ ህዝብ ነው። እና አሁን በፍጥነት ሚሳኤሎችን እያመረቱ ነው። በፍጥነት ድሮኖችን መተኛት የለም፣ መዘናጋት የለም፣ ማረፍ የለም። ከቻይናም ከራሽያም ከሰሜን ኮሪያም ቢያንስ ግማሽ ቢሊየን ዶላር የሚያወጡ ግማሽ ትሪሊየን ዶላር የሚያወጡ መሳሪያዎች አሁንም ወደ ኢራን ይጠጋሉ። ለምን አይታመኑም? በፍጹም። ይሄ ማለት አሜሪካን ተማምነው እጅና እግራቸው አጣጥፈው ይቆም። በፍጹም እንደዛ ያለ ነገር የለም። እንደዛ ያለ ነገር የለም ኢራን ውስጥ። እና በእውነቱ ከ15 ቀን በኋላ እነዚህ ሰዎች ተዘጋጅተው ሊመጡ ይችላሉ የሚል ከፍተኛ ጥንቃቄ ከቻይናም ከራሽያም ከሰሜን ኮሪያ ከዚህ ጦርነት ጀርባ እነዚህ ሰዎች አሉ። ነገር ዓለሙ በሙሉ ግልብጥጡ እንዲወጣ የሚችሉትን ሁሉ አስተዋጽኦ ያደርጋል። ስለዚህ ኢራኖቹን ቁልፍ አልባ ህዝቦች፣ ጀግና ህዝቦች የአባቶቻቸውን ታሪክ አስጠብቀዋል፣ አስከብረዋል። እኛ ዛሬ እዚህ የደረስነው
ያንን መጠበቅ ባለመቻላችን ነው። የእኛ ነገር ተከርነ ይብሰለረ ይቁርብኝ። ይሄ በጣም አድካሚና አሰልቺ ወሬ ነው። የሆነ ሆኖ ትልቅ ህዝብ ትልቅ እንደሆነ ይኖራል። በጣም ኩራት ተሰምቶኛል። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ተመልሼ በኋላ ለመውጣት እሞክራለሁ። እወዳችኋለሁ። ፒስ